አይነቱን እየቀያየረ የመጣውን የሴቶች ጥቃት ለመከላከል ከትምህርት ቤት ጀምሮ ግንዛቤን ማሳደግ እንደሚገባ ይታመናል። የአዲስ አበባ ከተማ አስተዳደር ሴቶች ማህበር ከአዲስ አበባ ከተማ አስተዳደር ትምህርት ቢሮ ጋር በመተባበር በጉዳዩ ዙሪያ ለተማሪዎች የግንዛቤ ትምህርት ለመስጠት የሚያስችል የውል ስምምነት ተፈራርመዋል። ማህበሩ የሴቶችን ጥቃት ከመከላከል አኳያ የተቋቋመበት ዋና ዓላማ ነው ያሉት የአዲስ አበባ ከተማ አስተዳደር ሴቶች ማህበር ፕሬዝዳንት ወይዘሮ እናት አለም እንዳለ ከትምህርት ቤቶች ጋር በጉዳዩ ዙሪያ በጋራ መስራት ደግሞ ችግሩን ተማሪዎች ተረድተው ለሌሎች አቻዎቻቸው እንዲያስተምሩ ያግዛል ብለዋል። ስምምነቱ የአንድ አመት ፕሮጀክት ሲሆን ከ3 ክፍለ ከተሞች የተውጣጡ 210 የሁለተኛ ደረጃ ተማሪዎችን ያሳተፈ ስለመሆኑም ፕሬዝዳንቷ ገልጸዋል። አዲስ ከተማ ክፍለ ከተማ አንድ የሁለተኛ ደረጃ ትምህርት ቤት እንዲሁም ደግሞ ንፋስ ስልክ ላፍቶ ክፍለ ከተማ ፍሬ ህይወት ሁለተኛ ደረጃ ትምህርት ቤትና ቦሌ ክፍለ ከተማ ሁለተኛ ደረጃ ትምህርት ቤቶች ናቸው። በተመረጡ 210 ተማሪዎች በሶስቱም ክፍለ ከተሞች ያሉ ያው ቁጥር ስፋት ሳይሆን ጥራቱን የጠበቀም ግንዛቤ መፍጠር እንድንችል 210 የተመረጡ ቶፕ 10 ውስጥ ያሉ ሊሆን ይችላሉ። ተጽዕኖ ፈጣሪ በትምህርት ቤት ውስጥ ተጽዕኖ ፈጣሪና ተማሪዎች የሚቀበሏቸው ዲሲፕሊን እንዲሆኑ ለዚህ ስራ ደግሞ ራሳቸውን ለመስጠት ፈቃደኛ የሆኑትን ለይተን ምን ሰራ ነው የሚሆነው ማለት ነው። በስርዓተ ጾታ ዙሪያ የስራ ክፍል ኖሮት በትምህርት ቤቶች የግንዛቤ ተግባር እየተከናወነ ይገኛል ያሉት በአዲስ አበባ ከተማ አስተዳደር ትምህርት ቢሮ የዘርፈ ብዙና ቀዳማዊ ልጅነት ዳይሬክተር በላይነሽ ሺሻው የአዲስ አበባ ሴቶች ማህበር ከኛ ጋር የሚያከናውነው የአንድ አመት ስምምነት ስራችንን ይበልጥ ያጠናክርልናል ብለዋል። በተለይ ጾታዊ ጥቃቶችን መከላከል ላይ በጣም ብዙ ስራ እየሰራን ያለ ነው። የዛሬው መፈራረም ለትምህርት ቢሮ አቅም ነው። ምክንያቱም ሌላ አጋዥ እዚህ ስራ ላይ እንደ እቅድ ወጥቶለት በጀት ተይዞለት የሚሰራ ስራ ላይ እንደገና ተጨማሪ አጋዥ ነው የመጣው። ስለዚህ እዛ ላይ ጥሩ ስራ እንሰራ እነሱ ጥሩ አሁን የተፈራረምነው ነገር ጥሩ አቅም ሆኖ የተሻለ ስራ እንሰራለን ብዬ አስባለሁ። በአዲስ አበባ ከተማ አስተዳደር ምክር ቤት የሴቶች ህጻናትና ማህበራዊ ጉዳይ ቋሚ ኮሚቴ ሰብሳቢ ወይዘሮ ዘይነባ ሽኩር በሚስተዋሉ የሴቶች ጥቃት ላይ የአዲስ አበባ ሴቶች ማህበር ከሚመለከታቸው ባለድርሻዎች ጋር በጋራ መስራቱ ችግሩን ለማቃለል የጎላ ጠቀሜታ አለው ብለዋል። ትምህርት ቤት ላይ ግንዛቤ መፍጠሩ በጣም አስፈላጊ ነው የሚሆነው። እኛም እንደ ሴቶችና ህጻናት ማህበራዊ ጉዳይ ቋሚ ኮሚቴ በተደጋጋሚ አመቱን ሙሉ ስንሰራው የነበረ ስራ ነው። ትምህርት ቤት ላይ ብዙ ኬዞች አሉ መናቃቸውና ይሄንን ከትምህርት ጋር እንደተጀመረው በቀጣይ በሚኖሩ መድረኮች ላይ ሴቶችና ህጻናት ከጤና ጋር ከተለያዩ ከሚመለከታቸው ማህበረሰብ ክፍሎች ጋር ይሄ ጉዳይ መሰራት መተግበር ያለበትና ትልቅ ኢሹና በተለይ ደግሞ አሁን ከወቅታዊነቱ አንጻር እጅግ ወሳኝ የሚባል ስለሆነ እንደ ቋሚ ኮሚቴም በቀጣይ አብረን ተጋግዘን የምንሰራ ይሆናል። ባለድርሻዎች በጉዳዩ ዙሪያ በጋራ መስራታቸው በሴቶች ጥቃት ዙሪያ የሚስተዋለውን የህግ ማዕቀፍ ለማሻሻል እንደሚያግዝም ነው የቋሚ ኮሚቴ ሰብሳቢዋ የተናገሩት። ለፕሮጀክቱ ማስፈጸሚያ የሚውለው በጀት ከኢትዮጵያ ሴቶች ማህበራት ቅንጅት የተገኘ ስለመሆኑም ተመላክቷል።